ደህና ነኝ አልহামዱሊላህ። ሰላም ነሽ? ደህና ነኝ አልহামዱሊላህ። የወሎዬ ልጅ ነው የምትመስዪው። ወሎዬ ነሽ? አይደለም። የአዲስ አበባ የጅማ ልጅ። ጅማ ያው ነው። እኔ ደግሞ ጅግጅጋ ልትል ነው ከጅግጅጋ ነው የሚጀምረው። ጅማና ወሎ እንትን ናት። ያው ሰከንድ ወሎ ናት ጅማ። ፈታ ያለች ሀገር ይሉኛል ብዙ ሰዎች። ምን ይኖርብኝ ይሆናል እንግዲህ ያው ደማችን አንድ አይደል? ኢትዮጵያዊነት ደህና ነሽ? አልহামዱሊላህ ደህና ነኝ አልহামዱሊላህ። 5 ልጆች አሏት። ባል ደግሞ አለ። ልጆችና ባል ግንባር ፈጥረው ጎዱኝ ነው አይደለ? ትክክል። እሺ ነገሩን ስንጀምረው እንዴት ነው? አሁን እንዴት ዝም ብሎ ሲታሰብ አይመስልም አይደለ? ልጅና እንትን ስለ ልጆችሽ የተወሰነ ስለ ባለቤትሽ መቼ እንደተጋባችሁ እሱን ትንገረን። እሺ አመሰግናለሁ። ያው ስታገኘን ጀምሮ የሆነ ነገር አክማኛለች። አመሰግናለሁ እናንተ ስታወሩኝ ጀምሮ ቢያንስ እዚህ ጋር ለመድረሴ ባታወሩኝ እኮ እዚህ ጋር አልደርስም ነበር። ቢያንስ ተስፋ አድርጌያለሁኝና አመሰግናለሁኝ። ያው ወደ ታሪኬ ስመጣ ያው ማዛ ደጉ ማመድ ባላለሁኝ የተወለድኩት በ1971 ዓመተ ምህረት ነው። ያው በ16 ዓመቴ ነው የተዳርኩት። አላቀውም ያገባሁትን ሰው እና አባቴን በጣም ስለምወደው ነው ሲድረኛ ያገባሁት ማለት ነው። አንድ ሴት ነኝ አባቴና ግን ያው ከመጣው በኋላ ብዙ ዋጋዎችን ከፍያለሁኝ። ከባለቤቴ ጋር የኖርነው 10 ዓመት። በ10 ዓመት ውስጥ ያው በአመት ልዩነት 5 ሴት ልጆችን ወልጃለሁ ማለት ነው። እሱም ቡፌ ደረጋር አካባቢ ሰራ ነበር ለጋር። እሺ ከዛም አልፎ ደግሞ ስታዲየም አካባቢ ልዩ ምግብ ቤት የሚባል ኤርትራውያን ነበሩ። እነሱ ጋር የሚሰራ ነበር። ግን በዛም በሚሰራ ሰዓት ላይ ጥሩ ሁኔታ አልነበረው ባህሪው። ያው እየጠጣም ይመጣ ነበር። ከእምነት ጋርም ተያይዞ ብንጨቃጨቅም ያው እንደ ታላቅ ወንድሜ ነበር ማየው። በዛም ወቅት ላይ ያው ሰው ስለተጣላ ክፉ ነገር ብቻ አይነሳም። ይሄ ከኔ አይጠበቅም። ምክንያቱም ሚዲያ ላይ ሰዎች ሲያዩ ጥሩ አይደለም፣ አስተማሪ መሆን አለብኝ። እንደ ታላቅ ወንድሜ እንደ ባሌም አላየውም ነበር በዛም ወቅት ላይ። ያው በእምነት ብንጨቃጨቅም ያው ዛ ሙስሊም ሆናለሁ ብሎ ካገባኝ በኋላ እዚህ ስንመጣ ደግሞ ልጆቹን ወስዶ አሁን ሃይማኖትን ሄለንን ክርስትና አስነስቷቸዋል ወስዶ። ምክንያቱም ፍቅር ይበልጣል። የሰው ልጅ ስራው ነው እምነቱ። ጥሩ ነገር እስካልሰራ ድረስ ወደ እምነት ቦታ ብንሄድ ዋጋ የለውም። ማንና ማናልሽ ስማቸው? ሃይማኖት ክፍሌና ሄለን ክፍሌ። እሺ በቃ በዛ ምንም እንትን አይለኝም ነበር። እሱ ያው እንደ ታላቅ ወንድሜም ስለማየው ሰራተኛም ቀጥሮ በስርዓት ያስተዳድር ስለነበረ በዛ ነው ላይ። ግን አንዳንድ ወጣ ያሉ ባህሮች ነበሩት። ያው እየጠጣ ያድር ነበር፣ ያመሽ ነበር ከተለያዩ። እኔ ያው ትንሽ እድሜም ደግሞ በዛን ሰዓት ልጅነትም ስለነበረ ከብዙ አንግላ ላይያውም ነበረ። አንዳንድ ነገሮች ኪሱ ላይ ያገኘ ነበር። ሱሩን ሳጥብ አላቃቸውም እነዛ ነገሮች። ግን አሁን ነው እያወቅኳቸው የመጣሁት ምን እንደነበረ ማለት ነው። ግን በ1997 ላይ የመጨረሻ ልጅ ነው ልጅ የ2 ወር አራስ ራመት ነው ልጅ ነው። ድንገት በለበሰው ልብስ ነው የወጣው። ልብሱንም ጫማውንም ቤት ውስጥ ትቶት ቤቱ እንደዚህ ያዘመመ ነው። በመሀልም ስራ ተበላሽቶበት ነበረ። እኔም ጉሊት ላይ እየሰራው ነበረ። አትክልትና ድንች እያመጣው በህይወቴ ሰርቻ አላቅም። ያው ለልጅ እንዳይራቡ ብዬ ሰራተኛ መቅጠር አልቻለም። ገቢም የለም። እኔ ደግሞ የልጆችን ራብ ማየት አልፈልግም እናት ስለሆንኩ ማለት ነው። እና እየሮጥኩ በቃ አትክልት ልሸጥ ሄዳለሁ። በመሀልም እንጀራ ምናምን መሸጥ ጀመርኩ። ማለት የእሱ ወንድም ሙባሪክ ሸሪፍ ይባላል። መድኃኒዓለም ጋር ወስላ ምግብ ቤት የዛ ቤት ባለቤት ነው። እና ሙቤ በእናትህ እንጀራውን እንኳን ተረከበኝ ብዬ ከዛ እንጀራ ላይ ከእያንዳንዱ እንጀራ ላይ አንዳንድ ብር ብዙ ነው የዛን በቃ እየተሸከምኩ እውነት ለምን ለልጆቼ ምንም አይመስለኝም። አሁንም የሚከፋኝ ነገር አይደለም። በዛን ወቅት ከሚሞቱብኝ ብዬ ያን በመድኃኒዓለም ታክሲ እያያዝኩኝ ማን ነው ከመሳለሚያ መድኃኒዓለም እንጀራ አመላልሳለሁ። በወቅቱ ደግሞ ስታግዘኝ የነበረች ሴት ነበረች። ብዙነሽ ሀብቴ ትባላለች 27 ላይ። እሷም እየጋገረች ትሰጠኛለች። አንዳንዴም አግዥኝ እላታለሁ። ብርም አይኖረኝም እና እንደዛ እያደረገ እሱም ነበር ይዛል እያለም ያለ ማልመጽ ጀመረ፣ መተኛ ጀመረ። እሱ ሰው ለልጆቹ ዝቅ ብሎ ያገኘውን ነገር መስራት በነበረበት እድሜ ላይ እድርም ነበረ። እድሩንም አቋረጠ። ጣቴ የገዛልኝን ቀለበት ሁሉ ወስዶ በቃ ሽጠው ልጆቹ ከሚራቡ ስለው ወስዶ ሸጡ ይመጣል፣ ያልቃል። የጆሮዬንም የገዛልኝንም ወርቅ አውጥቼ ይሰጠዋለሁ፣ ወስዶ ሸጡ ይመጣል። እቤት ውስጥ እንበል የአንገቴ ሀብል ሁሉ ነበረ። ያው እሱ ነው የገዛው። ግን እየወሰድኩኝ ያው ለልጅ ነው አይደለ
አይደለም ጥበብ በቁብ የደረሰኝ ጥበብ ሳይቀር ለልጆች የመጨረሻው እኔ መነግራችሁ እኔ ለምን ይሄ ውርደት ሳይሆን እናት ምን ያህል ዋጋ ትከፍላለች። በርበሬ ድልዝ የተዘጋጀውን በርበሬ ሱቁን ባልናገር ለምን ልጆች አሉ እዛ ጋር እናቴ እንዴት እንደዛ ያርክሽ ብሎ እንዲሉ አልፈልግም። አስመዝኝ ወስጄ ሸጬላታለሁ የባለቤቴ ጓደኛ ሱቅ ላይ በርበሬ ሁሉ ለምን ይሞቱብኝ ነበር የሚመስለኝ ከራባቸው ማለት ነው። ያ ሁሉ ዋጋ እየከፈልን ነው። በመሀል ላይ ብድግ ብሎ ወጥቶ ሄደ። እኔ ደግሞ ምን በላው ማን ገደለው ምን አረጉት? እሱ እኮ ጥሎኝ ነው ከሴት ጋር እኮ ተከትሎ ሄደው። እኔ ግን ምን ሆነ ነው ብዬ ፖሊስ ጣቢያ ሁሉ ይቻለው። ያቺ ትልቋ በተለይ በጣም ነው የምትቀርበው፣ በጣም ነው የምትወደው። ከእሷ ጋር ተያይዘን ስንሄድ ድዴሳ ሆቴል አለ መሳለሚያ ስንሄድ ጓደኛ አለሁና በላይ ክፍለ እኮ አልመጣም ጠፋ ስለው እንዴ ትላንትና ጠዋት እኮ ከሆኑ ልጆች ጋር ዚያሮ ወደ ሁመራ የሚባል ሀገር ሳይሄድ አይቀርም አለኝ ማለት ነው። ምንድን ነው አላቅም ነገር ይዛኔ ለምን ሄደ አልኩት። ግን እኮ አልነገረኝ አልኩት። በጣም ደነገጥኩ። ዞረብኝ በቃ። ልጄም ትምህርት ቤት አልሄድም ማለች ይዣት መጣ። የዛኔ የነበረውን ስሜት ይሄ ነው ብዬ አልናገርም። በጣም ይቅርታ እና ጊዜው ከባድ ነበር ለእኔ ማለት ነው። የሁለት ወር ልጅ ስራ ለመግባት የሚይዝልኝ ሰው የለም በዛ ወቅት ላይ። ትልቋ ራሱ ቢያንስ 3ኛ ክፍል ወይ 4ኛ ክፍል ብትሆን ነው። ትምህርት አስቀርቼ ልጅ ማስያዝ አልችልም በዛ ሰዓት ላይ። ትንሾች ናቸው ሁሉም። ለማን ጥዬ ስራ ልግባ? እሺ ማን ጋር ልሂድ? ስለ እውነት ነው የምነግራችሁ። ጡቴ ደርቋን ንግቷን እንኳን ማጥባት አልቻልኩም። በዛ ሁኔታ ላይ ሆነን እና ሙባሪክ ጋር ደወልኩ ማለት ነው። ጓደኛው ጋር ደወልኩለት። ለአንተ ነግሮኛል ፓስፖርት ሲያወጣም ነግሮኛል አለኝ። የምን ፓስፖርት ነው? ምንድነው የምትለው? ያሾፍክ ነው እንዲ ያልኩት ማለት ነው። በቃ ሲቸገረው ጥሎ እንዴት ነው ጥሎ ሄደው? የት ነው ሄደው? አያውቃችሁ ነው የሆነ ነገር አድርጋችሁት ነው እንጂ እሱ ልጆቹን ጨክኑ እንዴት ጥሎ ይሄዳል አልኩት። እሺ ምን ላድርግ አልኩት። ለማንኛውም እየሄድክ ልጆቹን ያጀው ብሎኛል። የዛለትም እራት አልበሉም ማለት ነው። በቃ እኔ መስራትም አልቻልኩም። 2 ቀን ምናምን በቃ ቤት ዋደነች። ልጅም ትጮዋለች። ለእነሱ የምሰጠው ነገር የለም። በዛ ላይ ቤተሰብ የለም እዛ አካባቢ፣ ቀማን የሚረዳ የለም። በዛ ሁኔታ አሳለፍን። ቶሎ ብዬ በቃ የሆነ ገራጅ ነበረ ልብስ ስጡኝ ልብስ ልጠብና ለልጆች ያንዳ ነገሮች ላርግ አልኩኝ። ያው ሰርቶ ማታውቀው ስራ ደግሞ ለመስራት እዛ ጋም ስትቆም ያለ ነገር አለ ማለት ነው። በዘማን መጥተው ወንዶችም ይጎነትሉሃል እኮ። እንደዚህ አልነበርኩም የዛኔ ማለት ነው። አይ በቃ እኔ ልጆቼ ሊሞቱብኝ ነው አልኩት። የገራጁ ልጅ ወርቅዬ ይባላሉ፣ ሞተዋል አሁን። እዛ 27 ኮቴ ተራሉ። ማዚያ ታልቅሽ በቃ አንቺ ለመስራት እንደዚህ ከተነሳሳሽ ያልፈል ይቀን እኔ ለረዳሽ ነገር ባይኖርም የገራጁን ባለቤት እኔ አናግርልሻለሁኝና ታጥቢያለሻለሁ። በቃ ደስ አለኝ። ለምን ልጆቼ እንዳይሞቱብኝ ነው የምፈልገውና ያገራጅ ሰው ተይዞ ሲያድር እኔ ሌሊት ሙሉ ሳጥባራለሁ ማለት ነው በፈላ ውሃ። ለአባቴ አንድ ነኝ እኔ ራሴን ልብስ እንኳን አጥቤ አላውቅም ቤተሰብ ጋር ሆኜ ማለት ነው። ያን በቃ ይቀቀላል ሌሊት ላይ በዛ ሌሊት ከማድ ቤት በእንጨት እንትን እያልኩኝ ማድ ቤቱ ከግቢ ውጭ ነው አስቡት፣ መንገድ ዳር ነው ቤቱ። እያመጣ ያንን ቱታጥብና ሌሊት አስጥቼዋለሁ። በቃ 10 ሰዓት 11 ሰዓት እጄ ይቃጠላል። በቃ እንዲጄ እንዲያርጌ ነው ማጥረው። ከዛ ደግሞ ሲነጋ ደግሞ ቱታ ደግሞ ይዤ ና ብር ሲሰጡኝ ደግሞ የሚያስፈልጋቸው ነገር ይዤ እመጣለሁ። መልሼ ደግሞ የግለሰቦች